بسم الله الرحمن الرحيم. وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. وسيق الذين كفروا نزعي كالو تندو يندالو إلى جهنم ولجهنم زمرا يتلعي جفراوች ሆነው በውርደት ይነዳሉ حتى إذا جاءوها ወደ ጀሃነም በመጡ ጊዜ فتحت أبوابها ደጃፎቿ ይከፈታሉ وقال لهم እዛ ቦታ ላይ ልክ ሊገቡ ሲሉ ይበልጥ እንዲቆጩ ለነሱ ይሏቸዋል خزنتها የጀሃነም በር ጠባቂዎች ألم يأتكم ወደ እናንተ አልመጣም ነበር እንዴ رسل منكم ከናንተው የሆነ የሰው ዘር የራሳችሁን ቋንቋ የሚያውቅና የሚያስረዳችሁ መልእክተኛ አልመጣላችሁም ነበር እንዴ እንዴት ወደዚህ መጣችሁ መልእክተኛ ተልኮ ሳለ ይሏቸዋል የበለጠ እንዲቆጩ እንዲጸጸቱ يتلون عليكم የተላኩ መልእክተኞች የሚያነቡላችሁ ሲሆኑ آيات ربكم የጌታችሁን አንቀጾች ኸይሩን ሸሩን ለይታችሁ ታውቁ ዘንድ وينذرونكم የሚያስጠነቅቋችሁ لقاء يومكم هذا የዚህን ቀን መገናኘት በዚህ ቀን ከአላህ ጋር እንደምትገናኙ ፍጥረት ሁሉ አላህ ፊት እንደሚሰበሰብ የሥራውን እንደሚያገኝ የሚያስጠነቅቁ የሚያሳውቁ መልእክተኞች አልተላኩላችሁም እንዴ ይሏቸዋል ቃሉ ጀሃነም ደጅ ላይ የቆሙ እየገቡ ያሉ ከሃዲያን ይላሉ በላ ነው እንጂ ተልኮልናል ታዲያ ምንድነው ችግሩ ወላኪን ነገር ግን حقت كلمة العذاب የቅጣት ቃል ተፈርዷል ተረጋግጧል على الكافرين ከሃዲያን ላይ ወደዚህ የመጣ ነው እኛ ከሃዲዎች ስለሆነን ነው قيل ይባላል ادخلوا أبواب جهنم ወደ ጀሃነም ደጃፎች ግቡ
ኻሊዲነ ፊሃ እንዲሁ ገብተው ለመውጣት ሳይሆን እዛ ውስጥ ዘውታሪዎች ስትሆኑ ፈቢእሰ ከፋ መትወል ሙተከብሪን ሐቅ ደርሶ ሳለ ሐቅን አልቀበልም የሚል ኩራተኛ ከሃዲ መግቢያው ከፋ አትወጡ የከፋ መኖሪያ ውስጥ ትኖራላችሁ ይሏቸዋል። ከዚህ በተቃራኒ ደግሞ ወሲቀ الذين اتقوا ربهم እነዚያ ጌታቸውን የፈሩ በክብር ተነዱ إلى الجنة ወደ ጀነት ዙመራን የተለያዩ ጭፍሮች ሆነው ነቢዮች ከነቢዮች ጋር ሷሊሖች ከሷሊሖች ጋር ደጋጎች ከደጋጎች ጋር ሆነው حتى إذا جاءوها ጀነትን በመጧት ጊዜ ተነተው እዛ በደረሱ ጊዜ ወፉቲሐት አብዋቡሃ ልክ ሲደርሱ በሩ ተከፍቶላቸው وقال لهم خزنتها የጀነት ጠባቂዎችም አሏቸው ሰላሙን አለይኩም ሰላም ለእናንተ ይሁን ጢበቱም ተዋባችሁ ታደላችሁ ፈድኹሉሃ ኻሊዲን ጀነት ውስጥ ግቡ በጢብ በደስታ ለዘላለም የምትኖሩ ስትሆኑ ይሏቸዋል። ከፊተኞች በተቃራኒ እነዚህ አይወቀሱም። ሰላም ለእናንተ ይሁን ይባላል። እነሱም ጌታቸውን ሲያመሰግኑ ወቃሉ አልሐምዱሊላህ ምስጋና ለአላህ ይሁን አለዚ ሰደቀና ወዕደሁ የመልካም ተስፋ ቃሉን የሞላልን እመኑ መልካም ሥራ ስሩ ጀነት ትገባላችሁ ብሎ ገብቶልን የነበረውን ቃል የሞላልን ጌታ ወቃሉ አልሐምዱሊላህ الذي صدقنا وعده وأورثنا الأرض የጀነትን ምድር ያወረሰን ጌታ አላህ የተመሰገነ ይሁን። ነተበወኡ من الجنة ጀነት ውስጥ እንሰፍራለን ሐይቱ ነሻ የፈለግነው ስፍራ ላይ ከጀነት ይሄ ይመቻል ይሄ አይመችም የሚባል ስፍራ የለምና ፈኒዕመ አጅሩል ዓሚሊን የመልካም ሰሪዎች ምንዳ እንዴት ያምራል። ወተረል መላኢከተ የተከበሩ መላኢኮችን ታያቸዋለህ ያኔ ሓፊነ የከበቡ ሆነው ሐውለል ዓርሽ ከዓርሽ ዙሪያ ይሰቢሑነ ሲያጠሩ ቢሐምዲ ረቢሂም ጌታቸውን ከማመስገን ጋር ምስጋናና ውዳሴን እየቀላቀሉ አላህን ሲያወድሱ ሲያጠሩ ታያቸዋለህ። ወቁድየ በይነሁም በፍጥረታት መካከል ተፈረደ ቢልሐቅ በፍትህ ጉዳዩ ተጠናቀቀ። ወቂለ በሁሉም አንደበቶች ተባለ አልሐምዱሊላህ ምስጋና ለአላህ የተገባ ነው። ረቢል ዓለሚን የዓለማት ጌታ ለሁሉም የሚገባውን ጀዛ ለመስጠቱ አላህ የተመሰገነ ይሁን ይባላል። የጀነቶች ጀነት የጀሃነሞች ጀሃነም ገብተው ካበቁ በኋላ ወሲቀ الذين كفروا إلى جهنم زمرا እነዚያ የካዱ ወደ ጀሃነም የተዋረዱ ሆነው ተነዷ እየተገፉ እየተገፈተሩ መላኢካ እየዛተባቸው እያስፈራራቸው በጥም የተቃጠሉ ሆነው ማያዩ ማይሰሙ ማይናገሩ ሆነው በፊታቸው እየተጎተቱ ተዋርደው ወደ ጀሃነም ይነዳሉ። የካፊሮች ሰውቅ ይሄ ነው። እንደ ቃል ሰውቅ ማለት መነዳት ነው፣ ግን ሁኔታ ይወስነዋል። ካፊሮች አይናቸው የማያይ ጆሮአቸው የማይሰማ ሆነው በፊታቸው እየተጎተቱ ጥም ያቃጠላቸው መላኢካ በኃይል የገፈተረ በውርደት ይነዳሉ። ወነሕሹሩሁም የውመል ቂያመቲ ዐላ ውጁሂሂም ዑምየን ወቡክመን ወሱማ መእዋሁም ጀሀነም ኩለማ ኸበት ዚድናሁም ሰዒራ እንዳለው ሱረቱ ኢስራ ላይ የቅያም ቀን በፊታቸው ተደፍተው እየተጎተቱ ወደ ጀሀነም ይሄዳሉ። እውሮች ሆነው ዲዳዎች ሆነው ደንቆሮች ሆነው የእነሱ መኖሪያ ጀሀነም ናት። ግለቷ በቀዘቀዘ ቁጥር ግለት እንጨምርለታለን ይላል። ነዑዙ ቢላሂ ሚን ዛሊክ። ዙመራ ሲነዱ ደግሞ የተለያዩ ጭፍራዎች ሆነው ነው የሚነዱት። አንዱ ጭፍራ አንዱ ስብስብ ሌላኛውን እየተከተለ እንደ ወንጀላቸው አይነት ሌባ ከሌባ ጋር፣ አመንዛሪ ከአመንዛሪዎች ጋር፣ ነፍሰ ገዳይ ከነፍሰ ገዳዮች ጋር ጀሀነም የተፈረደባቸው አንድ ላይ ተቀላቅለው አይሄዱም። ሁሉም ከመሰሉ ጋር አብሮ ይጓዛል። ሐታ ኢዛ ጃኡሃ ተነተው የተጎተቱ በውርደት ወደ ጀሀነም በመጡ ጊዜ ፉቲሐት አብዋቡሃ በሩ ይከፈትላቸዋል። ልክ ሲደርሱ በሩ ይከፈታል። ሰባቱን በሮች አብዋቡሃ እያለ ለሃ ሰብዐቱ አብዋቢን
لكل باب منهم جزء مقسوم سورة الحجر ላይ የጀሃነም በሮች ቁጥራቸው ተነግሯል። አብዋቡሃ ሰባቱም የጀሃነም በሮች ይከፈታሉ። ከዛ በፊት ዝግ ሆነው ይጠብቋቸዋል ግለቱ እንዳይቀንስ። ገና ሲመጡ የጋለ ማይቻል ክፍል ውስጥ ስፍራ ውስጥ ነው የሚገቡት። እዚህ ቦታ ላይ ሌላ ከባድ ጸጸትና ፈተና ይጠብቃቸዋል። ቃለ ለሁም ኸዘነቱሃ የጀሃነም ጠባቂዎች ይሏቸዋል አለም ያእቲኩም ሩሱሉን ሚንኩም ከእናንተው ከራሳችሁ የሆኑ የሰው ዘሮች ልታናግሯቸው፣ ልትጠይቋቸው፣ ልታስረዷቸው፣ ሊያስረዷችሁ የሚችሉ መልእክተኞች አልመጡላችሁም እንዴ ይሏቸዋል። ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም ምንም አይነት መልእክተኛን አላክንም በተላከላቸው ሰዎች ቋንቋ ቢሆን እንጂ እንዳለው አላህ ተባረከ ወተዓላ አለም ያእቲኩም ሩሱሉን ሚንኩም ከእናንተ የሆኑ መልእክተኞች አልተላኩላችሁም እንዴ? ምንም ያደርጉ የስሉን ዐለይኩም አያቲ ረቢኩም መልእክተኞች ይዘው የመጡት መልእክት እውነት መሆኑን ለማረጋገጥ የጌታችሁን አንቀጽ የሚያነቡላችሁ ተአምርን የሚያሳዩአችሁ መልእክተኞች አልተላኩም ነበር እንዴ? ጉዳዩ ዱንያ ላይ የሚያበቃ ብቻም እንዳልሆነ ወዩንዚሩነኩም ሊቃአ የውሚኩም ሃዛ የዚህን ዛሬ የተዋረዳችሁበትን ቀን ቀጠሮ ሊቃ መገናኘት አላስጠነቀቋችሁም እንዴ ይሏቸዋል። ይሄ ተውቢኽ ነው፣ ወቀሳ ነው። የባሰ ተመልሶ ማስተካከል በማይችሉበት ስፍራ ላይ እንዲጸጸቱ ለካ እንደዛ ማድረግ እችል ነበር እንዲሉ ራሳቸውን አብዝተው እንዲወቅሱ የሚያደርግ የመላኢካ ጥያቄ ነው። ለዚህ መልሳቸው አንድና አንድ ብቻ ነው። እንደ ዱንያ ማታለል መሸወድ አይችሉም። የሐቁ ሀገር ሄደዋል። ከሞቱ በኋላ ከጣረ ሞት ጀምሮ ሁሉም የሰው ልጅ ኩራቱን ወደዛ ብሎ ሐቁን ያውቃል። ከራሱ ጋር ሙግት ይጀምራል። ቃሉ በላ ነው እንጂ ያ ትክክል ነው። እንዴት መልእክተኛ አልመጣም? መጥቶልናል፣ አንቀጾችን አንብቦልናል። የዚህን ቀን መገናኘት ውርደት ክብር እንዳለ አሳውቀውን ነበር። ወላኪን ትልቁ ችግር ግን ሐቀት ጸንቶ ተረጋግጦ ተፈርዷል። ከሊመቱል ዐዛቢ የቅጣት ቃል ጸድቋል፣ ተፈርዷል። አለል ካፊሪን ከሃዲያን ላይ እኛ ከሃዲዎች ነን አሉ፣ ራሳቸው ላይ ፈረዱ። ሌላ ምንም አልቀባጠሩም። እዚህ ዱንያ ላይ ብዙ ሰው ወንጀል ሰርቶ ሲያበቃ እንደሚለው ሱረቱ ሁድ ላይ መጨረሻ አካባቢ ላይ ለአምላእነ ጀሀነመ ሚነል ጂነቲ ወናሲ አጅመዒን ብለዋል። ጀሀነምን እንሞላታለን ከሰውም ከጂኒም ብሏል። የጀሀነም ማሟያ የሚሆኑት ካፊሮች ናቸው። በዚህ ሱራ ላይ ሐቀት ከሊመቱል ዐዛቢ የዐዛብ የቅጣት ቃል ጸንቷል፣ ተላልፏል። ፍርዱ አለል ካፊሪን ከሃዲያን ላይ የተባለው ያ ሱረቱ ሁድ ቁጥር 119 ላይ የተነገረው ለአምላእነ ጀሀነመ እኔ ጀሀነምን እሞላታለሁ ብሎ አላህ ቃል ገብቶ እንዲሁ እሞላታለሁ ስላለ ወንጀል ያልሰራን እዛ ውስጥ አስገብቶ ማሟያ አያደርግም። በክህደታቸው እዚያ ያስገባቸዋል። እዚህም ሐቀት ከሊመቱል ዐዛቢ ዐለል ካፊሪን ያት አላህ የላካቸው መልእክተኞች ያስተባበለን ኩራን ቀድሞ መናጢነታችንን ድርቅናችንን የሚያውቀው ጌታ አላህ ከሃዲያንን ጀሀነም አስገባለሁ ባለው መሰረት ነው ወደ ጀሀነም የመጣ ነው። በቀደር አያመካኝም። እዛ ቦታ ሐቁን ይናገራል። እዚህ ዱንያ ላይ የሰው ልጅ አላህ ቀድሮብኝ ነው አትውቀሰኝ እኔ ምን አደረግኩ ያሉ ራሳቸውን ለመሸፋፈን የሚሞክሩት የሰው ልጆች ዱንያ ላይ መሸወድ የሚያዋጣቸው የመሰላቸው፣ አኺራ ላይ ግን የትኛው መንገድ ላይ ካፈሮች እንዲሆነ በዚህ ገባ በዚህ ወጣ አይሉ ረበና ገለበት ዐለይና ሽቅወቱና ጌታችን ሆይ እድለቢስነታችን መናጢነታችን ካልፎብን ነው፣ ደረቆች ነበረን፣ አንድ እድል ብቻ ስጠን ተመልሰን እናስተካክል እንጂ የሚሉት ጌታችን ሆይ በደልከን አይሉ ራሳቸውን ይወቅሳሉ። ፈዕተረፉ ቢዘንቢሂም ፈሱሕቀን ሊአስሓቢ ሰዒር ወንጀላቸውን አመኑ። የጋለች የጀሀነም ጓዶች ከአላህ ረሕመት ይራቁ ይዋረዱ ይባል። እኛ አናስብም ነበረ፣ ብናስብ ወደ ጀሀነም አንመጣም ነበር ይላል። ማሰብ አንሶን ነው፣ ኩራት ይዞን ነው፣ ጊዜያዊ ደስታ አታሎን ነው። ጥፋት መሆኑን እያወቀን የጥፋት ጎዳና ላይ ቀጠለን ወደዚህ ወደ ጀሀነም በር የመጣ ነው። ለመግባት የበቃ ነው መልእክተኛ ሳይደርሰን ሳናውቅ ቀርተን አይደለም ይላል።
ይሄ እንደሚባል ዛሬ አላህ ዱንያ ላይ ነግሮናል። ይሄ በካፍሮች ብቻ የተገደበ አይደለም። ማንኛውም ወደ ጀሃነም የሚሄድ ሰው ይሄን ይባላል። ምን አመጣህ ወደዚህ ዱንያ ላይ 50 60 70 ዓመት አላህ ኖሮሃል። አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከረ ወጃአኩም ነዚር። ጀሃነም ላይ ሆነው ሲያላዝኑ ዱንያ ላይ ያላችሁ ማገናዘብ የሚቻልበትን ያክል ዕድሜ የዱንያን ጠፊነት የወንጀልን ጉዳት ማወቅ የምትችሉበትን ዕድሜ ያላኖርናቸውም እንዴ? 15 ዓመት ተብሏል፣ 18 ዓመት ተብሏል፣ 40 ዓመት ተብሏል፣ 30 ዓመት ተብሏል። 15 ዓመቱ ከሞላ የሰው ልጅ 17 ዓመቱ ከሞላው ጥሩና መጥፎን ለይቶ ያውቃል። ጠቃሚና ጎጂን ለይቶ ያውቃል። ጥሩና መጥፎን፣ ጠቃሚና ጎጂ የወንጀልን ጉዳት የምታውቁበትን ያክል ዕድሜ ያላኖርናችሁም ወይ? በዕድሜ በአእምሯችሁ ብቻ ነገሮችን ሁሉ ወቁም አልተባላችሁም? ወጃአኩም ነዚር አስጠንቃቂ፣ አብሳሪ፣ አስተማሪ ያልመጣላችሁም እንዴ? መጥቶላችኋል። ስለዚህ ፈዱቁ የሥራችሁን ዋጋ ቅመሱ። እዚህ ዋይ ዋይ ማለት ምንም አይጠቅምም ይባላል። ቂለ ድኹሉ እዚህም ይሄው ነው ያለው። እንግዲያውስ ግቡ ይባላል። መላኢኮች ግቡ ይሏቸዋል። አብዋበ ጀሀነም ወደ ጀሀነም በር ግቡ፣ ኻሊዲነ ፊሃ ከፍታችሁ ውስጡ ላይ መዘወትሩ ሲሆን በበሩ በኩል ቀጥታ ግቡ፣ ሌላ መሄጃ የለም። ዞሮ ዞሮ ስራችሁ እስከዚህ አምጥቷችሁ ወደ ግራ ወደ ቀኝ ወደ ኋላ ማለት የለም። መታችኋል፣ ከበሩ ደርሳችኋል፣ ግቡ በበሩ። ቂለ ተባለ። ማን ነው ያለው? መላኢኮች ናቸው። ሌሎችም አንደበት ያላቸው ሁሉ እነዚህ ጀሀነም ይገባቸዋል ብሎ ከውኑ በሙሉ ይፈርድባቸዋል ማለት ደረቆች ናቸው፣ ጠማማዎች ናቸው። ቃለቲል መላኢከቱ ቃለ አላሁ አልተባለም፣ ቂለ ተባለም። ቃኢሉ ማን ነው? ማለት የሚችል ሁሉ መናገር የሚችል ሁሉ እናንተ ጀሀነም ነው የሚገባችሁ፣ ግቡ ወደ ጀሀነም ይባላል። ፈቢእሰ መትወል ሙተከቢሪን የኩራተኞች መኖሪያ የሆነችው ጀሀነም ማረፊያነቷ ከፋ አለ አላህ ተባረከ ወተዓላ። ይበልጥ እንዲዋረዱ ተስፋ እንዲቆርጡ ነው ይሄ የሚባሉት። የገቡት እንዲሁ በምርጫችሁ ከቦታ ቦታ እየተንቀሳቀሳችሁ አንዱ ከሌላኛው የሚሻል ስፍራ ያለው እንዳይመስላችሁ። ቢእሰ መትወል ሙተከቢሪን ሐቅ ያወቁ ወደ ኋላ ያሉ አሻፈረኝ ያሉ ኩራተኞች መኖሪያቸው ከፋች ጀሀነማ። ኡድኹሉ አብዋበ ጀሀነመ ማኪሲነ ፊሃ አበዳ ለዘላለም እዛ ውስጥ በሥጋ የምትኖሩ ስትሆኑ ግቡ ይባላል። የመውጣት ተስፋ የላቸው። ከዚህ በተቃራኒው የሙተቆችን የጥንቁቆችን አላህን የሚፈሩ ሰዎችን ሁኔታም ነግሮናል። ቁርአን መታኒ ነው። የተለያዩ ሱራዎች ላይ እንደተነገረው ይሄ ሱራ ላይም ከፊት እንዳሳለፍ ነው አላሁ ነዘለ አሕሰነል ሐዲስ ኪታበን ሙተሻቢሀን መታኒያ የሚደጋገም ምክሮችን ይደጋገማል። ጥንድ ጥንድ አድርጎ ያመጣል። ስለ ሙእምን ተናግሮ ስለ ካፍሮች፣ ስለ ጀነት ተናግሮ ስለ ጀሀነም አብሮ ይናገራል። በጀሀነም አስፈራርቶን አስከትሎ ደግሞ በጀነት ተስፋ እንድናደርግ የሙተቆችን ሁኔታም ነግሮናል። ወሲቀ አለዚነ ተቀው ረበሁም ጌታቸውን የፈሩ ተነዱ ኢለል ጀነቲ ወደ ጀነት ዙመራን የተለያዩ ጭፍሮችን የነዚህ መነዳት በቃል ደረጃ መነዳት ይባል እንጂ የጀነት የክብር ፈረስ ላይ ሆነው በክብር ነው የሚጓዙት። የክብር እንግዳ ልዩ አቀባበል የሚደረግለት አይነት አቀባበልና ዙሪያቸውን በመላኢካ ማጀብ የተሞላበት መነዳት ነው የሚነዱት። ዙመራን የተለያዩ ጭፍራዎችን እርስ በርስ እየተከታተሉ ነቢዮች ከነቢዮች ጋር፣ ሹሃዳዎች ለዲን ብለው የተሰዉት ለዲን ብለው ከተሰዉት ጋር፣ ዑለሞች ከዑለሞች ጋር፣ ሰደቃ የሚያበዙት ሰደቃ ከሚያበዙት ጋር፣ አብራሮች ሙቀረቦች ሁሉም ከመሰሉ ጋር ሆኖ በክብር ወደ ጀነት ይጓዛል። ሐታ ኢዛ ጃኡሃ ተጉዘው ጀነት ጋር ሲመጡ ሲደርሱ ሱራትን ከተሻገሩ በኋላ ከሱራቱ በኋላ ቀንጠራ የሚባል በጀነትና በጀሀነም መሃል ያለ ትንሽ የመለስተኛ ድልድይ አለ። እዛ ቦታ ላይ እርስ በርስ የተቀያየሙት ካለ ያን ቅያሜ ያስወግደው ጸድተው ጠርተው አፍ ተባብለው ውስጣቸውን ንጹህ አድርገው ጀነትን ማን ያስከፍትልን ብለው ይመካከራሉ። እዛው ቆሙ። ሰራቀን ሰላም ተሻግረናል፣ ስራ መዝገብ በቀኝ እጅ ተሰጥተናል፣ ጀነት እንደምንገባም ተነግሮናል፣ ተፈቅዶልናል። ግን ውስጣችን ላይ ቂም ይዘን ቁርሾ ይዘን መግባት የለብንም።
ብለው እዛው ታግደው አላህ ያበጃን ነገር አፍ ይባባላል፣ ይቅር ይባባላል። ይቅር ያለን አላህ ይሸልማል። ሐታ ኢዛ ሁድቡ ወኑቁ ኡዲነ ለሁም ከተስተካከሉ ከጸዱ በኋላ አሁን ንጹዎች ሆናችኋል፣ የንጹዎች ምድር ጀነት ትገባላችሁ ይባላል። ማን ያስከፈተልን ጀነቱን በሩን ይላል። ልክ የቅያማ ሜዳ ላይ ሙስሊሙም ካፊሩም ሙናፊቁም አብሮ ተሰብስቦ የተሰቃየ ማን ይለየን ማን ይገላግለን ብለው አደምን፣ ኑሕን፣ ሙሳን ሌሎችንም ነቢያት እንዳናገሩት እዚህም ጀነትን ማን ያስከፈተልን ይሉና የታላቆች ሁሉ ታላቅ ሙሐመድን አለይሂ ሰላቱ ወሰላም ይጠይቃል። ሹራ አድርገው ተወያይተው ሙሐመድ ያስከፍቱልን ይላል። በሁሉም ስፍራዎች ላይ የነቢ ክብር ከፍ ብሎ እንዲታይ ማለት ወረፈዕና ለከ ዚክረከ ዓሳ ረቡከ አን የብዓተከ መቃመን መሕሙዳ የክብር ስፍራዎች ላይ አላህ ያቆመሃል ብሏቸዋል። ነቢ ሰለላሁ ዐለይሂ ወሰለም አንዱ ይሄን ነቢ ሙሐመድ እንዲያስከፍቱላቸው ይስማማሉ። ይሄንን ነው ኢማም ሙስሊም ዘገቡት ዘገባ ላይ አነ አወሉ ሸፊዕን ፊል ጀና ጀነት እንዲከፈት ቀድሜ ማናግረው ምልጃ መሆነው አማላጅ መሆነው እኔ ነኝ። መጥቼ ለመጀመሪያ የጀነትን በር ማንኳኳው እኔ ነኝ። የጀነትን በር ሳንኳኳ በሮቹን ይዤ ሰነቀንቅ ከውስጥ ማነህ እባላለሁ። መላእክቶች ማነህ ይሉኛል። ሙሐመድ ስላቸው ከአንተ በፊት ለማንም እንዳልከፍት ታዝዤ ነበር ይለኛል። ይከፍትልኛል፣ እኔ እገባለሁ፣ ኡመቶቼ ተከተለውኝ ይገባሉ። ከዛ በኋላ ነቢያት ኡመቶቻቸውን ያስከተሉ ይገባሉ። ነስአሉላህ ሚን ፈድሊህ ወፉቲሐት አብዋቡሃ በዚህ መልኩ ነቢ ሙሐመድ ካስፈቀዱ በኋላ 8ቱም የጀነት በሮች ይከፈታል። በአላህ ከማመኑ ሌሎችንም ግዴታዎችን ከመወጣቱ ጋር ለየት ባለ መልኩ ሶላት የሚያበዛ የነበረ ሰው ባቡ ሶላት ይባላል። ጀነት የሶላት አብዢዎች በር ማለት ነው። ሶላት ሲያበዛ የነበረ ልዩ የሱ ዒባዳ በዋነኝነት ያዘወተረው ያበዛው የነበረ ዒባዳ ከፈርዱ በተጨማሪ ሶላት የነበረ ሰው በሶላት በር ይገባል፣ በዛ በር ይጠራል። ጾም ያበዛ የነበረ ሰው በጾም በር ይጠራል፣ ባቡ ረያን ይባላል። ሰደቃ ያበዛ የነበረ ሰው በሰደቃ በር ይጠራል። ጂሃድ ያበዛ የነበረ በጂሃድ በር በኩል ይጠራል። ይሄን ሲሰሙ አቡበክር ስዲቅ ከሁሉም ይጠራ ይኖራል እንዴ ሲሏቸው አው አንተ ከነሱ እንደምትሆን ተስፋ አደርጋለሁ ብለዋቸው ነብዩ ሰለላሁ ዐለይሂ ወሰለም። ነው በአንዱ ለመግባት ከታደለ አንድ ሰው በቂ ነው፣ ግን ለመሆኑ በሁሉም ይጠራል እንዴ ብለዋቸው አዎን ብለው ነብዩ ሰለላሁ ዐለይሂ ወሰለም አው አንዱ አንተ ነህ ብለዋቸው። የጀነት በር ቁልፍ አለ። እዚህ ቁልፍ ይዞ የሄደ ሰው ነው መግባት የሚፈቀድለት። አልኢማም አሕመድ ሌሎች የመዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ሚፍታሑል ጀነቲ ላኢላሃ ኢለላህ ብለው የጀነት ቁልፍ መክፈቻ ላኢላሃ ኢለላህ። ላኢላሃ ኢለላህን ይዞ እስከነ ጥርሷ ላኢላሃ ኢለላህን ቁልፉን እስከነ ጥርሶቹ ይዞ የሄደ ተከፍቶለት ይገባል፣ ያልፋል። ያልያዘሳ ማለፍ አይችልም። ላኢላሃ ኢለላህ የጀነት ቁልፍ ነው። እኔ ላኢላሃ ኢለላህ ካልኩ ይበቃኛል እንዳትል። ቁልፍ ሆኖ ጥርሶች የሌሉት ቁልፍ የለም። ልሙጥ ቁልፍ አምጥተህ መኪና ላይ የቤት በር ላይ ብትከተው መቼም ሊከፍትልህ አይችልም። ከዛልክ ላኢላሃ ኢለላህ ዋናው ቁልፍ ሆኖ ሶላት መስገድ፣ ዘካ ማውጣት፣ መጾም፣ ሐቆችን መጠበቅ፣ ዋጅቦችን መወጣት፣ ሐራምን መጠንቀቅ እነዚህ የቁልፉ ጥርሶች ናቸው። የበሩ ስፋትስ ምን ያክላል ያልክ እንደሆነ ሙስሊም መዘገቡት ሐዲስ ላይ እንዳለው ዑትባ ኢብኑ ገዝዋን የሚባሉት ታላቅ ሰሐቢ አንዴ ኹጥባ አደረጉ። በዛ ኹጥባቸው ላይ ለኛ ተነግሮናል፣ ነቢ ነግረውናል አነማ በይነ ሚስራዐይን ሚን መሳሪዕል ጀነቲ መሲረተ 40 ሰነ የጀነት የግራና የቀኝ በር በሁለቱ መሃል ያለው በመተላለፊያው መሃል ያለው ስፋት 40 ዓመት ያስኬዳል። የበሩ ስፋት 40 ዓመት ያስኬዳል። የአንዱ በር ስፋት ማለት ሚስራዐይን ሚን መሳሪዕ እንደዚህ ሰፊ ከመሆኑ ጋር ወላ ያእቲየነ ዐለይህ የውሙን ወሁወ ከዚዙን ሚነ ዚሓማ አንድ ቀን ይመጣል። ይህ 40 ዓመት ስፋቱ የሚያስኬድ የሆነው በር በተላላፊዎች በገቢዎች የሚጨናነቅበት ቀን ይመጣል። نسأل الله أن يجعلنا ممن يكون هناك في هذاك الوقت
الزحام الشريف የተከበረ መጋፋት ማለት ይሄ ሁሉም የተዘጋጀለትን ቤት ያውቃል። አንዳችሁ ስራ ውሎ መንገድ ወጥቶ ሲመለስ የራሱን ቤት አውቆ ቀጥ ብሎ እንደሚሄደው አንዳችሁ ከሱራት መልስ የጀነት በር ሲከፈትለት የራሱን ቤት የዱንያ ቤቱን ከሚያውቀው በላይ ያውቃል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መላእክቶችን በክብር አጅበው ወስደው አስገብተው ይመጣሉ። ዱንያ ላይ ሲጠብቀው የነበረው ይሄ ነው ብለው ይሄው ክብርህ መከበሪያ ብለው በክብር ሸኝተው ይመለሳሉ። ለየት ያለ የክብር መግቢያም አለ። የሸፋዓ ሐዲስ ላይ እንደተነገረው አቡ ሁረይራ እንዳስተላለፉት ቡኻሪና ሙስሊም እንደዘገቡት አላህ ተባረከ ወተዓላ ነቢዩን ይጠራቸዋል። ያ ሙሐመድ ሆይ አድኺል መን ላ ሒሳበ ዐለይህ ሚን ኡመቲከ ሚን አልባብ አልአይመን ይላቸዋል። ከኡመቶች ውስጥ ያለ ምርመራ ያለ እንግልት ያለ አንዳች ጥያቄ ሰተት ብለው ጀነት የሚገቡ አሉ። እነሱን በቀኝ በኩል ባለው በር አስገባቸው ይባላል። ከሌሎች ጋር አይጋፉ። ማን ናቸው እነዚህ ሂሳብ ማይኖርባቸው ሰተት ብለው የሚገቡ? ሐዲስ ላይ ተነግሯል። በአላህ የሚመኩ በመጥፎ ገድ የማይሉ በአላህ ማያሻርኩ ሲታመሙ ሩቃ አድርጉልኝ ማይሉ ራሳቸውን ያደርጉ። ወፉቲሐት አብዋቡሃ ለጀነቱ ላይ የጀሃነሙ ላይ ፉቲሐት አብዋቡሃ ነው። የጀሃነሞቹ ልክ በሩ ጋር ሲደርሱ ነው በሩ የሚከፈተው። ዋናው እንፋሎቱ ላይ ይገባሉ፣ ግለቱ ላይ ይገባሉ። ውርደትም ነው። እነሱ ምንድናቸው ተብሎ በር ተከፍቶ ይጠበቃል። ክብር ያለው ሰው ነው በር ተከፍቶ ጸጥቶ የሚጠበቅ። የጀሃነሞቹ እነሱ ሲደርሱ ግለቱ እንዳይቀንስ ለመናቅ ዝግ ሆኖ ይጠብቃቸዋል። የጀነቶቹ በክብር ተከፍቶ ይጠበቃል። ጀነት ጋር ሲመጡ በሮች ተከፍተው መላእክቶች እንኳን በሰላም መጣችሁ ይሏቸዋል፣ ግቡ ይሏቸዋል፣ ይገባሉ። የጀነቶቹ ተከፍቶ መጠበቁ ለነሱ ክብር፣ የጀሃነሞቹ ተዘግቶ መጠበቁ ለነሱ ንቀት ነው። በሌላ በኩል ገና ከመግባታቸው እንፋሎቱ ግለቱ እንዲቀበላቸው ለማድረግ ነው ተብሏል። ወቃለ ለሁም ኸዘነቱሃ የጀነት ጠባቂዎች አሏቸው ሰላሙን ዐለይኩም ሰላም ለእናንተ ይሁን፣ ከየትኛውም ስጋት ፍርሃት ነፃ ናችሁ ይሏቸው። እናንተ ሰላም እንጂ ሌላ ምንም የላቸው። ጀነት የገባ አይታመም፣ አይራብም፣ አያስብም፣ አይተክዝም፣ አይፈናቀልም። ጨርሰሃል እስከዛሬ ዱንያ ላይ የሰራኸውን የሥራህን ዋጋ አግኝተሃል ውጣ ይባላል። ከአሁን በኋላ ሰላም እንጂ ሌላ ምንም የምታገኙት የሚያገኛችሁ የሚገጥማቸው ነገር የለም ይባላል። ገና ከመግባታቸው የሚሰሙት ቃል የሰላም ቃል ጢብቱም ታድላችኋል፣ ጸድታችኋል፣ አምራችኋል ይሏቸው። የፊተኞች በወቀሳ አቀባበል ይደረግላቸዋል። ምን ሆናችሁ ነው ወደዚህ የመጣችሁት? ወደዚህ እንዳትመጡ የሚያደርግ መልእክተኛ አስተማሪ አስጠንቃቂ ተልኮላችሁ ሳለ ይባላል። እነዚህ ግን እዚሁ ዱንያ ላይ መንገዱን ስላወቁ ከውርደት መንገድ ስለራቁ በርጋ ሲደርሱ ሰላምታ ያቀርቡላቸዋል። ጣበ ለኩሙል ሙቃሙ ጣበ ለኩሙል መቃሙ ይሏቸዋል አሉ ኢብኑ አባስ። ከእንግዲህ የምትኖሩበት መኖሪያ ያማረ ነው፣ ደስ የሚል ነው፣ ሰላም የሚያደፈርስ ነገር የሌለበት ነው። ሲራጥን ከተሻገሩ በኋላ መሀል ላይ አንጧራ የሚባል መለስተኛ ድልድይ ላይ እንዲቆዩ ተደርገው እርስ በርስ የነበረባቸው ቅራኔ ተወግዶ ጠርተው ተስተካክለው ጀነት ግቡ ይባላሉ። ልክ ሲገቡ ነው ሪድዋን የጀነት መላእክቶች አለቃ ሌሎችም አንድ ላይ ሆነው በጋራ ጢብቱም ፈድኹሉሃ ኻሊዲን ይላቸው። ዱንያ ላይ የጸዳችሁ ነበራችሁ፣ ስራችሁም ስነ ምግባራችሁም እምነታችሁም የጸዳ ነበረ። ጀዛችሁም ዛሬ የጸዳ ነው፣ የጠራ ነው። ታድላችኋል፣ ሁሉ ነገር ተመቻችቶላችኋል ይባል። ነቢዩ አለይሂ ሰላቱ ወሰላም ከጂሃዶች መሃል አንዱ ላይ ጥሪ እንዲተላለፍ አዘው ነበር። መልእክት አስተላልፍ፣ ለሁሉም አሰማ። ኢነል ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ ፊ ሪዋየትን ኢላ ነፍሱን ሙእሚና ብለው። ጀነት ንጹህ ሀገር ናት፣ እምነቱ የነጻ የጸዳ እንጂ አይገባም፣ ሙስሊም ወይ ሙእምን እንጂ አይገባም ብለህ አስተላልፈው ለጂሃድ የወጡ ሰዎችን ሁሉ ማለት ነው። እዚህ ቆሾ ጀነት እገባለሁ ማለት አይታሰብም። እዚህ
ራስን ማጽዳት፣ ስራን ማጽዳት፣ ጸባይን ማስተካከል፣ እምነትን ማስተካከል ያስፈልጋል። ቡኻሪ ሙስሊም ከአቡ ሁረይራ እንዳስተላለፉት ጀነት ከሚገቡ ሰዎች የመጀመሪያዎቹ ዙምራ ጭፍራዎች ቀድመው የሚገቡ ስብስቦች መልካቸው የ14ኛ ሌሊት ጨረቃ ይመስላሉ። ውበታቸው፣ ድምቀታቸው ጀነት የሚገቡ በዚህ መልኩ ጀነት የሚገቡ ጀነት ውስጥ መጥፋት የለም። የአፍም ይሁን የአፍንጫ ቆሻሻ አይወጣም። ጀነት የገባ ሰው መጸዳዳት የለም። ውሃ ሽንትም ይሁን ስገራ ሽንት የለም። የሚበሉበት የሚጠጡበት ዕቃ ከወርቅና ከብር የተሰራ ነው። የተለያዩ የምግብ አይነቶችን የመጠጥ አይነቶችን ስለሚወስዱ እንደ ዱንያ የሚወጣ ቆሻሻ የለም ከተባለ የበሉት የጠጡት የት ይሄዳል? በላብ ይወጣል። ላቡ ግን ሚስክ ሚስክ ሽቶ ነው የሚሸታው። ጀነት የገቡ ለእያንዳንዳቸው ሁለት ሚስት ይኖራቸዋል። የጀነት ሰዎች ሚስት የባቷ ቀልደም ከስጋና ከአጥንቷ ተሻግሮ ይታያል። ከማማሯ ይመጣ ከባቷ ማማር ይመጣ። አንዳንድ ዘገባ ወአዝዋጁሁሙል ሑሩል ዒን ጥንዶቻቸው ሑሩል ዒኖች ናቸው። ጀነት የገቡ ባልና ሚስት ሆነው የሚኖሩ ሌሎችም ቢሆን እንደ አንድ ልብ ናቸው። እንደ አንድ ሰው ልብ ናቸው። አይናጉም፣ አይጣሉም፣ አይጋጩም። ይሄ አንድ ጀነትን ዳሩ ሰላም የሚያስብል ባህሪ ነው። የጀነት ባህሪ ነው። ዱንያ ላይ ባል ከሚስቱ ጋር፣ አባት ከልጆቹ ጋር፣ ጎረቤት ከጎረቤቱ ጋር፣ ወንድም ከወንድሙ፣ እህት ከእህት ከወንድሞቿ ጋር አለመግባባት ይፈጠራል። የዱንያ ባህሪ አንዱ ይሄ ግጭት አለ። ዱንያ መጎዳዳት አለ፣ መበዳደል አለ፣ መተማማት አለ፣ መናናቅና መገፋፋት አለ። አኺራ ላይ ግን ለእኽቲላፈ በይነሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መለያየት የለም፣ ወላ ተባጉዳ መጣላት የለም፣ መጠላላት የለም። ልባቸው ሁሉም እንደ አንድ ሰው ልብ ነው ልባቸው። አለመግባባትን እዚህ ዱንያ ላይ ጥለውት ይሄዳሉ። አንዳንድ አለመግባባቶች ከነበሩም ከሽራጡ በኋላ ቀንጧራ የሚባለው መለስተኛ ድልድይ ላይ ቆመው አፋፍ ይባባላሉ፣ ይስተካከላል፣ ንጹህ ሆነው ይገባል። ከገቡ በኋላም ድጋሚ የድሮን ቁርሾ አስታውሰው ዳግማ ይጣሉ። መልካም አጋጣሚዎቻቸውን ነው ያነሱ የሚያወሩት። ወማ ፊል ጀነቲ አዕዘብ ጀነት ውስጥ ላጤ ሆኖ የሚኖር የለማ። እዚህ ዱንያ ላይ ባለትዳር የነበሩ በኒካህ ኖረው አብረው የሞቱ ወይም ተከታትለው የሞቱ ሴት ከቀድሞ ባሏ በኋላ ሌላ ካላገባች ጀነት ላይ አላህ ያገናኛቸዋል። ምንም ያላገባን አላህ ጀነት ላይ ይደራሃል። እዚህ ከሐራም ተጠብቆ እስከኖረ ድረስ ለእያንዳንዳቸው ሁለት ሚስቶች አሏቸው የተባለው ከሰው ልጆች ነው። የሰው ልጅ ሚነል አደሚያት አሉ ኢማሙ ነወዊ ረሒመሁላህ ተዓላ። ከአደም ልጆች ከሰው ዘሮች ሁለት ሚስቶች ይኖሯቸዋል ለማለት ነው። ወይላ በሌላኛው ዘገባ ሚስቶቻቸው ሑረል ዐይኖች ናቸው ተብሏል። ጀነት የገባ ሁሉ ሑረል ዐይን ወንዱም ሴቱ አይናማ የሚያምር ማለት ነው። የጀነት ሰዎች ቁመታቸው በአደም ቁመት ነው። ውበታቸው በአደምና በዩሱፍ ውበት እንደሆነ ተነግሯል። ቁመታቸው በአደም ቁመት የመጀመሪያው የሰው ልጅ ከዛው ላይ እየቀነሰ መጥተው መልካቸው ደግሞ በዩሱፍ በአደም መልክ እንደሆነ ተነግሯል። ስለዚህ ጀነት የገባ ወንድም ይሁን ሴት ሑረል ዐይን አመለ ሸጋም መልከ ሸጋም ከሰው ልጆች ነው ሁለት ሚስት የተባለው። ከሑረል ዐይን ቁጥሩ የበዛ ሚስቶች ይኖሩታል። ጀነት የገባ የአላህ ተባረከ ወተዓላ ወሊ ተብሏል። ሌሎች አሐዲሶች ይሄም የሚያመላክቱ አሉ። ከዛሊክ ባሳለፍነው ሱራ ላይ ረበና ወአድኺልሁም ጀናቲ ዐድን ለቲ ወዐድተሁም ወመን ሠለሐ ሚን አባኢሂም ወአዝዋጅሂም ወዙርሪያቲሂም የሚል አንቀጽ አለ። ይሄን ጸጋ ባዩ ጊዜ ጌታቸውን ያመሰግናሉ። የጀነት ሰዎች በክብር ተነተው በመላኢካ አቀባበል ተደርጎላቸው ጀነት ውስጥ የተለያዩ ኒዕማዎችን ባዩ ጊዜ አልሐምዱሊላህ አላህ የተመሰገነ ይሁን አለዚ ሰደቀና ወዐደህ የገባልንን መልካም የተስፋ ቃል እውነት ያደረገልን የሞላልን
በመልእክተኞች በነቢያቶች አማካኝነት እመኑ፣ መልካም ሥራ ስሩ፣ ቀጥ በሉ፣ ከወንጀል ራቁ፣ ጀነት ትገባላችሁ ተብለን ነበረ። ይሄን በዓይናችን ለማየት ያበቃን ጌታ አላህ ይመስገናል። ጀነትን ማንም አይቶ አይደለም አሁን ላይ ጀነት ለመግባት ብሎ ወንጀል የሚተው ኸይር ሥራ የሚሰራ ቃል ተገብቶለት በነቢያት አንደበት አላህ ባወረደው ቁርአን ሩቅ ሆነን በገይብ አምነን ተዘጋጅተንለት የነበረውን ጀነት ዛሬ ያሳየን ጌታ እውነት ያደረገልን ጌታ ይመስገን። ወአውረተና አልአርض የጀነትን ምድር ያወረሰን የሆነ ጌታ ይመስገን። ነተበወኡ ሚነል ጀነቲ ሐይቱ ነሻ ከጀነት የፈለግነው ስፍራ ላይ እናርፋለን እንኖራለንና። አርض ማለት እዚህ የጀነት ምድር ማለት ነው። ሌላኛው የሱረቱል አንቢያ አንቀጽ ላይ ወለቀድ ከተብና ፊ ዘቡር ሚን ባዕድ ዚክሪ አነል አርض የሪቱሃ ዒባዲየ ሷሊሑን እንዳል ምድርን የጀነትን ምድር ደጋግ ባሮቼ ይወርሷታል። መውረስ ማለት ምን ማለት ነው የተባለ እንደሆነ ሁሉም የሰው ልጅ አኼራ ላይ ሁለት ቤት ይሰራለታል። ጀነት ላይ አንድ ቤት፣ ጀሀነም ላይ አንድ መሰቃያ ስፍራ ይሰራለታል። መልእክተኞችን ከተከተለ መልካም ሥራ ከሰራ የአላህን መንገድ ሲራጠል ሙስተቂም ከተከተለ አኼራ ሲሄድ ጀነት ይገባል። ቢበላሽ ኖሮ እሳት ላይ የጠበቀው የነበረው ስፍራ ካፍር ይወርሰዋል። ካፍር ይሰቃይበታል። ካፍሩ ድለቢስ የሆነው ቢያምን ቢስተካከል ቀጥ ያለውን መንገድ ተከትሎ ቢጓዝ ኖሮ ጀነት ነበር የሚገባው። በመበላሸቱ ስሜትን በማስቀደሙ አኼራ ላይ ጀሀነም ይገባል። ጀነት ቢያምን ቢስተካከል ለሱ ተብሎ የነበረው ስፍራ ደግሞ ሙእምኑ ይወርሰዋል። ጸጋውን፣ ኒዕማውን፣ ሑረል ዐይኑን፣ ዊልዳን ሙኸለዱን ይወርሳል። ከዚህ አንፃር ነው ወአውረተና አልአርض የተባለው። ኡላኢከ ሁሙል ዋሪሱን አለዚነ የሪሱነ አልፊርደውሰ ሁም ፊሃ ኻሊዱን። ነተበወኡ እንሰፍራለን እናርፋለን ሚነል ጀነቲ ሐይቱ ነሻ ከጀነት የፈለግነው ቦታ። የጀነት ምድር ሁሉም ምቹ ነው፣ ተስማሚን፣ ማራኪን። ይሄ ቦታ ጥሩ ነው ይሄ ቦታ ጥሩ አይደለም የሚባል የለም። ዱንያ ላይ ነው የዱንያ አቀማመጥ ጥሩንም መጥፎንም የያዘች ከመሆኑ አንፃር አንዳንድ ቦታ ከሩቅ ሲታይ የሚያሳርፍ መስሎ ጠጋ ተብሎ ሲታይ በተለይ ቆሻሻዎች የተሞላ ሆኖ እዚህ ጋር አይመችም፣ ወደ ሌላ ቦታ እንቀይር፣ ይሄ ሰፈር አይመችም፣ እንዲህ አይነት ጉድለት አለው፣ ሰፈር እንቀይር፣ ሀገር እንቀይር የሚባለው ዱንያ ላይ። ጀነት ውስጥ ለመግባት አላህ ያብቃህ እንጂ ጀነት ከገባህ በኋላ እንከን ጉድለት የለም። ሁሉም ቦታ የሚመችን የሚያዝናና፣ የሚያስደስት፣ የሚያሳርፍ። ከደጋግ ቀደምቶች መሃል አንዱ አላህ ሆይ ጀነት ውስጥ በቀኝ በኩል ነጩን ፎቅ ጠይቀሃለሁ ሲል አባት ሰምተው ልጄ ሆይ ዱዓ ላይ ወሰን አትለፍ፣ አላህ ሆይ ጀነት ያስገባኝ በል። ጀነት ብቻ ያስገባህ እንጂ ጀነት ከገባህ በኋላ ሁሉም ቀኝ ነው፣ ሁሉም ነጭ ነው፣ ሁሉም ማራኪ ነው። ዋናው ጀነት መግባትህ፣ ጀነት ለመግባት የሚያበቃውን ሥራ መስራትህ ነው። ፈኒዕመ አጅሩል ዓሚሊን የመልካም ሥራ ሰሪዎች ምንዳ ምንኛ ያምራል። በስራቸው የአላህን ተባረከ ወተዓላ ፊት ብቻ ፈልገው ጀነትን ፈልገው የሰሩ አኼራ ላይ ሲሄዱ የሥራቸውን ዋጋ ያገኙ። እዚህ ሪያ ያላበላሸባቸው ለታይታ፣ ለዝና፣ ለወሬ፣ ለፉክክር፣ ለዱንያዊ ጥቅም ብለው ያልሰሩ ለአላህ ብለው ሰርተው የሥራቸውን ጀዛዛ ያገኙ የታዛዦች የመልካም ሰሪዎች ተዋባቸው ምንዳቸው እንዴት ያምራል። እሱም ጀነት ነው፣ ዳሩል ሙተቂን። ሊሚስሊ ሃዛ ፈልየዕመሊል ዓሚሉን ሰሪዎች ለፊዎች ጀነትን ለማግኘት ይልፉ፣ ጀነትን ለማግኘት ይስሩ። ሰው የሚፈርስን ፎቅ ለመስራት የሚፈርስን ኩባንያ ለመገንባት የተለያዩ ጥረቶችን ያደርጋሉ። ቀን ከሌሊት ሳይተኙ ይሰራሉ። ከሀገር ሀገር ይሽከረከራሉ። ነገ ጥለውት የሚሄዱ ተሳክቶ ወይም ሳይሳካ ማይፈርስን ማይወረስን ማንም መጥቶ ማያስለቀቀህ ማይቀማ የጀነትን ጸጋ ለማግኘት ነው ሙሉ ጊዜህን ሰጥተህ መስራት ያለብህ። ወተረል መላኢከተ መላኢኮችን ታያቸዋለህ ሓፊነ የከበቡ ሆነው ሚን ሐውሊል ዐርሺ ከዐርሽ ዙሪያ የተከበረው የአላህን ዐርሽ ዙሪያውን መላኢኮች ይከቡታል ለማክበር ለማላቅ።
يسبحون بحمد ربهم ጌታቸውን ያጠሩታል ከማመስገን ጋር ምስጋናና ማጥራትን ማወደስን ማላቅን እየቀላቀሉ አላህን ያጠሩታል። ከምንድን ነው የሚያጠሩት? ዱንያ ላይ አላዋቂዎች አላህ ላይ ይለጥፉት ከነበረ ጉድለት አላህን ካፍሮች ይገልጹበት ከነበረ ጉድለት መላእክቶች ያጠሩታል። ሱብሃንአላሂ ወቢሐምዲሂ ይላሉ ተብሏል። ይሄ የዒባዳ ተስቢህ አይደለም። ዒባዳ ያበቃል ቂያማ ከቆመ በኋላ መላእክቶችም ይሁን ሌሎች የጀነት ሰዎች ተስቢህ ቢሉም ለተለዙዝ ነው፣ ደስ ስለሚላቸው። ዒባዳ ዚክር፣ ዱዓ ጣዕም አለው። ዱንያ ላይ በዱንያ የሰከሩ ሰዎች የተለያየ ምግብ አይነትን በልተው ከተቃራኒ ጾታ ጋር ግንኙነት አድርገው ከሚያገኙት ደስታ በላይ ሙእሚኖች ሷሊሖች የዒባዳ ሚስጥር የገባቸው ሰዎች በስጁዳቸው በዚክራቸው በዱዓቸው ይመሰጣሉ፣ ጣዕምና እርካታን ያገኛሉ። ወጁዒለት ቁረቱ ዐይኒ ፊሰላህ ያሉት ነቢ ለዚህ ሰው ዱንያ ላይ በተለያየ ነገር ሊረካ ይችላል፣ የኔ እርካታዬ ሶላት ላይ ተደርጓል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሆነ ነገር ሲያሳስባቸው ሲያስጨንቃቸው ሲረበሹ በሶላት ነበር የሚረጋጉት። ካነ ኢዛ ሐዘበሁ አምሩን ፈዘዐ ኢለ ሶላት። ሰው ልጆች ሲጨንቃቸው በጣም ከመረን የወጡ ኸምር ቤት ይሄዳል፣ ዘፈን ያደምጣሉ፣ ሴት ጋር ይሮጣሉ፣ ውጭ ሀገር ሄጄ አየር ቀይሬ ነፍሴ ልምጣ ይላሉ። ወንጀል የፈጠረውን የውስጥ መሸበር መጠበብ ይሄ አያስተነፍስም። ግንባር መሬት ላይ ደፍቶ አላህን ማላቅ፣ ቁርአን ገልጦ ማንበብ፣ ዚክር ማለት የተቸገረን መርዳት ነው። የታመመ ልብን የሚፈውስ፣ የተጨነቀ የተጨናነቀ የታፈነ ልብን የሚያስተነፍስ። እማ ወንጀል ከአላህ መራቅ ያመጣውን የውስጥ መረበሽ ዱባይ በመሄድ አሜሪካ በመሄድ አስተነፍሳለሁ ማለት እሳት ላይ ጋዝ በማርከፍከፍ አጠፋለሁ እንደማለት ነው። አላ ቢዚክሪላሂ ተጥመኢኑል ቁሉብ። ስለዚህ ጀነት ላይ መላእክቶችም ይሁን ሙእሚኖች ተስቢህ የሚያደርጉት አላህን የሚያጠሩት ታዘው ኃላፊነት ኖሮባቸዋል። እዚህ ዱንያ ላይ ስራቸውን ጨርሰው ሄደዋል፣ ደስ ስለሚላቸው ለተለዙዝ ልዩ ጣዕም ስላለው። እዚህ ግን እዚህ ደረጃ ላይ ያልደረሰ በዒባዳ ያረካ አላህን ያልታዘዘ ህጉን ያላከበረ ግዴታውን ያልተወጣ አኺራ ላይ ተመልሼ ወደ ዱንያ ሄጄ አስተካክዬ የተውኩትን ሰርቼ ልመለስ ይላል። ረቢ እርጂዑን ለዐሊ አዕመሉ ሷሊሐን ፊማ ተረክት ፈአሰደቀ ወአኩን ሚነ ሷሊሒን። ገና እዚህ ጣረሞት ላይ ሲሆን መልሱኝ፣ እድል ስጡኝ፣ ያበላሸሁትን እንዳስተካክል፣ ከሷሊሖች እንደሆን፣ ዘካ እንዳወጣ፣ ያለብኝን ብድር እንድከፍል መልሱኝ። ከላ አይሆንም፣ እድልህን ጨርሰሃል ይባል። ወቁድየ በይነሁም ቢልሐቅ፣ በእውነት በመካከላቸው ተፈረደ። በጀነትና በጀሃነም ሰዎች መሃል አላህ በፍትህ ፈረደ። አበቃ ነገሩ ማለት ጉዞ ተጠናቀቀ። ዱንያ ላይ የነበረው መወነጃጀል፣ እኔ ነኝ ሐቅ ላይ ያለሁት፣ እኔ ነኝ ሐቅ ላይ ያለሁት፣ አንተ ስህተት ላይ ነህ መባባል አበቃ። ማስመሰል ማታለል ተጠናቀቀ። ወቁድየ በይነሁም ቢልሐቅ፣ በጀነትና በጀሃነም ሰዎች በሐቀኛና በባጥል ሰዎች መሃል ተፈረደ በፍትህ ማንም ሳይበደል። ወቂለ፣ ይሄን የተባለ አንደበት ያለው ሁሉ አለ፣ በዋነኝነት መላእክቶች አልሐምዱሊላሂ ረቢል ዓለሚን፣ ምስጋና ለዓለማቱ ጌታ ለአላህ ይሁን። ምን ስላደረገ? ሁሉንም የሚገባውን ስፍራ ላይ ስላሰፈረ፣ ሁሉንም የሚገባው ስፍራ ላይ ስላሰፈረ። ዱንያ ላይ ለአላህ ብለው ከወንጀል የታቀቡ ስሜታቸውን የተቆጣጠሩ ኸይር የሰሩ ጀነት እንዲሰፍሩ አደረገ። ዱንያ ላይ የጠገቡ ያመፁ ጀሀነም ላይ እንዲገቡ አደረገ። ጀነት የገቡ አይታመሙም፣ አይሰደዱም፣ ውጡ አይባሉ፣ አይጨነቁ። ጀሀነም የገቡ ደግሞ እዚህ ዱንያ ላይ ይሰሩት የነበረውን ወንጀል ጊዜያዊ ደስታ የሚያስረሳ ስቃይ ውስጥ ይገባሉ። ሁሉም ፍትህ ነው።
እዚህ አላህን ተባረከ ወተዓላ መላእክቶች ሌሎች አንደበት ያላቸው ሁሉ ያመሰግኑታል። ቀታዳ ረሒመሁላህ ተዓላ ታላቁ ታቢዒ افتتح الخلق بالحمد الله ፍጥረትን ሲጀምር ራሱን በማመስገን ጀምሮት ነበረ። አልሐምዱሊላህ الذي خلق السماوات والأرض ሰማይ ምድርን የፈጠረ ጌታ አላህ ምስጋና ይገባው ተብሎ ነው። ስለመፍጠሩ ፍጥረትን ስለመጀመሩም ሲነግረን በምስጋና ነበር የጀመረው። واختتم بالحمد የዱንያ ጉዳይ አብቅቶ የፍጥረት ጉዳይ አብቅቶ ከዛ በኋላ ዘላለማዊው የአኺራ ህይወት እንደሚቀጥል ሲነግረንም وقضي بينهم بالحق وقيل الحمد لله رب العالمين فدرسنا الله በምስጋና ጀመረው በምስጋና ተናገረ። ታዲያ በዚህ አገባብ ይሄን የቁርአን መንገድ በመከተል ማንኛውም የሰው ልጅ መልካም ነገር ሲጀምር ቢስሚላህ አልሐምዱሊላህ ሊ ሲያጠናቅቅም አላህን በማመስገን ሊያጠናቅቅ ይገባል ተብሏል። በመጨረሻም ከአብዱላህ ኢብኑ መስዑድ እንደተነገረው የቁርአን ምሳሌው እንደ አንድ ግለሰብ ምሳሌ ነው። ለቤተሰቦቹ ማረፊያ ሊፈልግ ወጥቶ የዝናብ ምልክት እርጥበት አየ። በዚህ መሃል የሄደ የተጓዘ ከዝናቡ እየተደነቀ ሳለ አንድ በጣም የሚያምር ጨፌ መናፈሻ አረንጓዴ ስፍራ ደረሰ። የዝናቡ የገረመኝ እዚህ ጋር ይበልጥ የሚገርም ደስ የሚል ለም አረንጓዴ መናፈሻማ የሆነ መናፈሻ ነፋሻ የሆነ ስፍራ አገኘሁ አለ። ለሱ ይሄን አይቶ ለተደነቀው ሰው ኢነ መተለ الغيث الأول مثل عظم القرآن ይባላል። ከፊት መጀመሪያ ያየኸው የዝናብ ምልክት ውጤት የቁርአን ክብር ምሳሌ ነው። የቁርአን ደረጃ ልቅና ምሳሌ ነው። መጨረሻ ላይ ደግሞ ሄደህ ያገኘኸው ለስላሳ ለም ጨፌ የቁርአን ውስጥ ያሉ የሐሚሞች ምሳሌ ነው ይባላል። አስዩጢ አዱር المنثور ላይ ጠቅሰውታል። ቁርአን ጨፌም ለም ነው፣ የሙእሚንን ልብ ያለመልማል። አኺራ ላይ ምርት እንድናገኝ ጀዛ እንድናገኝ ኸይር ስራ የምንሰራበትን መንገድ ሜዳውን ያሳየናል፣ ያመላክተናል። ቁርአን ውስጥ ደግሞ አንዳንድ ሱራዎች አንዳንድ አንቀጾች የተሻለ ደረጃ አላቸው። ከዚህ ውስጥ አንዱ ሐሚሞች ናቸው። በዝናብ የረጠበ የለመለመ መሬት ከማየቱ ጋር ትንሽ ዝቅ ሲል ደግሞ በጣም የለመለመ ጨፌ አየ። ይህ የሐሚሞች ምሳሌ ነው። ጀነት ላይ ጨፌ ማግኘት መናፈሻ ማግኘት ከፈለግ እንዳጠቃላይ ቁርአንን ቅራ። ያለ ቁርአን ህይወት ድርቅ ነው። በቁርአን ለም ይሆናል። ይበልጥ ህይወት እንዲለመልም ከፈለክ ደግሞ እንደ ሐሚም ያሉ ሱራዎችን ቅራ ማለታቸው ነው። ቅያማን ዛሬ በአይኑ የማየት ያክል እዚህ ሆኖ ማወቅ የፈለገ ሰው ሐሚሞችን ይቅራም ተብሏል። አዳርሚ ከሳዕድ ብን ኢብራሂም እንደዘገቡት ሐሚሞች የቁርአን ሙሽሮች ተብለው ይጠሩ ነበር ብላ። ሐሚሞች ከሱረቱል አሕቃፍ እስከ ዙመር ጋፍር ድረስ ያሉት የቁርአን ሙሽሮች ተብለው ይጠሩ ነበር ተብሏል። እነዚህን ሱራዎችን ትኩረት በመስጠት ደጋግ ቀደምቶች ትኩረት እንደሰጧቸው ትኩረት በመስጠት ልንማራቸው፣ ልናጠናቸው፣ ልቦቻችንን ልነቀንቅባቸው፣ ከእነሱ ውስጥ የቻልነውን ያክል ልንሐፍዝ፣ ተፍሲሩን ደግመን ደጋግመን ልናጠና ይገባናል። በተለይ ሱረቱ ዙመር ሁሌ በየምሽቱ ነቢዩ ዓለይሂ ሰላቱ ወሰላም ሳይተኙ በፊት ሊተኙ ሲሉ ይቀሯቸው ከነበሩ ሱራዎች መሃል አንዱ ነው ሱረቱ ዙመር። ሱረቱ ዙመርን፣ ሱረቱል ሙልክን፣ ሱረቱ ሰጅዳን መሰል ትሩፋት ያላቸው በየሌሊቱ በየጊዜው በተለያዩ አጋጣሚዎች እንዲቀሩ የተነገረን ነቢዩ ዓለይሂ ሰላቱ ወሰላም ይቀሯቸው እንደነበር የተነገረን ሱራዎችን ልዩ ትኩረት ሰጥተን እንቀራ ይገባናል። ሱረቱ አዙመርን ሁላችን አፍጠን በቀን አንድ አንቀጽ ሁለት አንቀጽ አሊያ ደግሞ በሳምንት ውስጥ እረፍት ያለን ቀን ቅዳሜ፣ እሑድ፣ ጁሙዓ 5 አንቀጽ 10 አንቀጽ ከፋፍለን እየሐፈظን ሱረቱ ዙመርን ብቻ አይደለም ለጊዜው ዙመርን እንበል እንጂ ሌሎችም ሱራዎች አሉ እናሐፍዛቸው የሚገቡ። ሱረቱ ዙመር ግን ከያዘችው ሰፊ መልእክት አንፃር ነቢዩ ዓለይሂ ሰላቱ ወሰላም በየሌሊቱ ይቀሩት
የነበረ ሱራ ከመሆኑ አንፃር ሱረቱ ዙመርን የመሐፈዝ ፕሮግራም አውጥተን አቀራሩን ማሳመር፣ በደንብ መቅራት ማይችሉ ከሆነ በያሉበት አካባቢ በየመስጂዱ ተጅዊድ የሚያቀሩ ሰዎችን ፈልገው አቀራሩን ማስተካከል፣ ጊዜ ሰጥተው መሐፈዝ፣ የተማሩትን ተፍሲር ማጥናት። ይህን ኢንሻአላህ ከፊታችን ጁማ፣ ቅዳሜ፣ እሁድ ብንጀምር የተሻለ ይሆናል። ከሱረቱ አዙመር እስከ ሱረቱ አልአሕቃፍ ያሉ ሐሚሞች የቁርአን ሙሽሮች የሚባሉ ቅያማን በዓይኑ የማየት ያክል ማወቅ የፈለገ እነዚህን ሱራ ይቅራ የተባለላቸው ጀነትን፣ ጀሀነምን፣ የጀነትና የጀሀነምን መንገድ ለመግባት ሰበብ የሚሆኑ ነገሮችን የሚያብራሩ ልብን የሚያድሱ የሚነቀንቁ ሱራዎች ከመሆናቸው አንፃር ከቤተሰብ ጋር፣ ከልጆች ጋር፣ ከትዳር አጋር ጋር፣ ከወላጆች ጋር፣ ባለትዳር ያልሆነ ከመሰሎቹ ከጓደኞቹ ከጎረቤቶች ከሆኑ ሱራዎችን መማማር ያስፈልጋል። هذا والله تعالى أعلم. يزال درساتنا اليوم. بسم الله الرحمن الرحيم. وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين.